በቦክስ በሏቸው አሉ ኦቦ ሽመልስ አብዲሳ። ኦቦ ሳንቲም ተቆም ከኒና ናማሽራቲ ሶዲራቴ ኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የሚያስቸግራችሁ ካለ ለኃላፊው ነገሩት፣ በኃላፊው ካልሆነ ደግሞ ለኛ ነገሩን፣ በእኛም ካልተሰማ በእጃችሁን በቦክስ ቢሆን እንኳን እንዳትለቋቸው ብለዋል። ሌባ ምንም አይሆንም አይጠቅምም ሲሉ ተሰምተዋል። መጥፋት ያለበት ሰው እኔም ቢሆን መጥፋት አለብኝ ሲሉ ተደምጠዋል። ሌሎች ንብረቶቹን ሸጦ የከፈለ ሰውዬ ልጆቹን የሚያበላው ስላጣ ራሱን አጠፋ። እዚህ ፎቶ ላይ የምታዩት ሰው ማን ነው? እንደዚህ ቀይ ተሰመረባቸው። ሁለተኛው አምባሳደር ዲና ሙፍቲ ነው። ዲና ሙፍቲን ያለ መከሰስ መብት አላቸው። መከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ። ሰላም ጤና ይስጥልን። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በኦሮምኛ ካሉት ንግግር መሀል እንግዲህ በቦክስ በሏቸው የሚለው ንግግራቸው ወጥቶ ብዙዎችን እያነጋገረ ይገኛል። እነማንን ነው እንደዚህ ቦክስ በሏቸው ያለውና ጉዳዩ ምንድነው የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ከፊንቴክ ኢንቨስትመንት ዝርፊያ ጋር ተያይዞ ስማቸው ሲነሳ ነበረው አምባሳደር ዲና ሙፍቲ እንግዲህ ያለ መከሰስ መብታቸው ተነስተው እንዲታሰሩ የሚል ጥያቄ በርክቷል። እሱን የምንመለከት ነው የሚሆነው። ላችሁ ይሮ ላይክ እና ሼር ያደርጋችሁ ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ወደ አቶ ሽመልስ አብዲሳ ንግግር ከመሄዳችን በፊት ወደዛ ነገር እንድንሻገር የሚያደርገን አንድ ነገር እንመልከትና እሱም እንግዲህ ስለ ፊንቴክ ነው። ያው ፊንቴክ ጉዳይ ወላችሁ ታውቁታላችሁ። 1.7 ቢሊዮን ብር ዘርፈው እንግዲህ አሁን ላይ እስር ቤት የሚገኙ አርቲስቶችም እንዳሉ እንደዚሁም ደግሞ ድርጅቱ ባለቤቶችም እንዳሉ የጠፉም እንዳሉ ምናውቀው ነገር ነው። በእነሱም ላይ እንግዲህ መንግስት ወይ ደግሞ አቃቤ ሕግ ወደ 19 ክሶችን መስርቶባቸው እንዳለ እናስታውሳለን። ያየነው ነገር ነው። አሁን ደግሞ የወጡ የሚገኙ መረጃዎች እንግዲህ ለመስማት የሚሰቀጡ ናቸውና እነዚህ አካላት የዘረፉት ብር ብቻ ሳይሆን እንግዲህ ለሰው ነፍስ መጥፋት ተጠያቂ እንደሆኑ መረጃዎች ያሳዩ ይገኛሉ። መጀመሪያ ከዚህን ጀምር እስቲ። ጨርቆስ አካባቢ በቀደምለት ማቃቸው ሰዎች መኪናውን በኪሎ ሸጦ ሌሎች ንብረቶቹን ሸጦ የከፈለ ሰውዬ ልጆቹን የሚያበላው ስላጣ ራሱን አጠፋ። ይሄ ሁሉ ነገር አድርጎ እነዚህ ሰዎች ስንት ሰው ሊያደዩ ነው? ስንት ሰው እንደሚያደዩ ግልጽ ነው። ከሬሳ ላይ ከፈን ገፋ ስንት እንጀራ ሊበሉ ነው? እውነት ነው። ይሄ ሰውዬ እኔ አሜሪካን ያለው የ10ኛው የ2010 ደቡብ አፍሪካ የተካሄደው አስካሉንካ ትሬዲንግ አሁን ይሄን ሌባ እንዴት ነው እነ ሰራዊት የማያውቁት? እንዴት ነው እነ ሰለሞን የማያውቁት? እንዴት ነው እነ ዳንኤል የማያውቁት? መንሱር አንደኛው ሌባ ነው። እሱ ነው ማስረጃም ስላለኝ ነው ይሄን የምለው። እና እንዴት ነው ከዚህ ሰውዬ ጋር የምትሰራው? በኢንተርፖል ታድኖ መጥቶ የታሰረ ነው አይደል? ስንት ሰዎችን ያስለቀሰ ነው። ተይዞ ነበር ተፈቶ እንደገና ደግሞ ከጥፋቱም ሳይማር ወደ ማጨርበር ገብቷል። እሱ አንድ ጊዜ ይሄ የዋት ልጅ አይደል እንዴ? ካለ ስርቆትና ካለ ማጨርበር አገር ካለ ማድማት ምን ያውቃሉ? ከነዚህ ምንም ነገር አትጠብቅም። ከዚህ ሰውዬ ጋር ተሰልፈው ግን ደዎችን ያስለቀሱ የመዘበሩ አገሪቱን ሀብት የቦጠቦጡ መለቀቅ የለባቸውም። አናቅም። ማስታወቂያ የሰራ ነው። ማስታወቂያ የሚባል ነገር የሌለ ማስታወቂያ ነው እንደምትሰራው። የሌባ ማስታወቂያ ትሰራለህ እንዴ? የዘራፊ ማስታወቂያ ትሰራለህ እንዴ? ስራ ብትባል እኛ ለምሳሌ አሁን የሰራነው ማስታወቂያ አለ። ከዚህ በፊት ሪል ስቴት ነው። አሁን ከግለሰቦች ላይ ቤት ገዝቷል፣ መሬት ገዝቷል። እናጋልጠዋለን። ማስታወቂያ ሰራን ብለን ዝም አንልም። አገዛዙ ህጋዊ ነው ወይ የሚለው ነው ማጣራት አለበት። እሱ ልክ ነህ። ግን ምን መሰለህ እሱ ላይ የነሱን ጥፋት ያለ አይመስልም። ለምሳሌ የማን ይሁን የማን አያውቁም እነሱ። ህጋዊ ካርታ ከተጋዘ ያቺኛዋ ሴትዮ እሷን አጭበርባሪ እንጂ እነሱ አይደሉም። ይሄ ሰውዬ ግን ሌባ ነው። ለዚህ ሰውዬ ማስታወቂያ ምን ብለህ ነው የምትሰራው? አውንታ በርሲሳ እንዲደርስህ እፈልጋለሁ። ይሄ ነገር ይሄን አጋጣሚ ምናልባት ኢንፎርሜሽኑ ከሌለህ ማለት ነው። እኔ ትውልዴም እድገቴም የቄራ ልጅ ነኝ ማለት ነው። እና ወደዛ ሰፈር እሄዳለሁ ሰፈሬ ስለሆነ ማለት ነውና አጋጣሚ ሆኖ የሰማሁትን ነገር ልንገር። እዛ አካባቢ አንድ ሴትዮ አሉና ለልጃቸው መኪና ገዝተው በዛ በራይድ ገቢ ይተዳደራሉ ማለት ነው። እና ይሄ የፊንቴክ እድል ሲመጣ መኪናችንን አፕግሬድ እናደርግ እናሻሽል ብለው ያለችውን መኪና መተዳደሪያዋን መኪና ይሸጡና 1 ሚሊዮን ብር ወደዛ ይሰጣሉ ማለት ነው። ከዛም በኋላ ቀለጡ፣ መተዳደሪያቸውን አጡ። ልጁም በጣም አዘነ፣ ለቅሶ ተቀመጡ። አስበው ግን ዛሬ ያንተ ያደረከው ነገር ፍሬ ያፍርቱ ፍትህ ያገኛሉ ብዬ ስለማስብ ማለት ነው እጅግ በጣም ደስ ብሎኛል። እንደምትሰሙት ነው እንግዲህ በዚህ ኬዝ የተነሳ ጭራሽ ህይወታቸውን የሚያጡ
ግለሰቦች እንዳሉ የሰማን ነው የምንገኘው። ይሄን ነገር እነዚህ ሰዎች ያውቁታል ወይ ደግሞ እነዚህ ማስታወቂያ የሰሩ ሰዎች ይሄን ነገር ያውቁት ነበር ነው ነገር ስንመለከት ትናንት ላይ ሞክረን ነበር። yes of course ያውቃሉ ብሎ አሁን ታዲያ ሲያነሳ ነበር። ከዛ በተጨማሪ ደግሞ ኮንፈርም የሚያደርግ ነገር ምንድነው? ይሄን ተመልከቱ። ቀደም የሰራቸው ስራዎች ላይ መኪኖችን ማስረከቡን አረጋግጠን አይተን ነው ሁላችንም የገባንበት። ቃላችንን አክብረን ቀጣይ ደግሞ የእናንተ ስለሚሆን አደራ እድሉ እንዳያመልጣችሁ ነው። እኔ የምለው ይህንን ሁሉ ድራማ ግን አርቲስቶቹንም ሆነ ሌሎችን አካላት አሳስቶ ሊያሰራ የሚችል ምንድን ነው ብላችሁ ትጠይቃላችሁ። ቀጣይ የስራ ጊዜያችን ውጤት የድርጅቱ ፋውንደር የሆኑት አቶ ዳንኤል አንድም ቦታ ላይ ከፊት ለፊት ወይም ደግሞ ፍሮንት ፔጅ ላይ ሲመጡ አይታዩ። ይሄ ለአርቲስቶቹ እንዴት ጥያቄ አልሆነ ስትሉ እናንተ አትጠይቁ? እውነት ነው ህብረተሰቡ እነሱን አምኖና እነሱን ተከትሎ ሊገዛ ይችላል። ምክንያቱም ያላቸውን ተቀባይነትና ሀገራዊ ኃላፊነት ስለሚገባቸው። ከዚህም ባለፈ ግን ሌላ ጥያቄ አለ። እኔ እሱም ምንድነው ካላችሁ የሄሎ ታክሲው አቶ ዳንኤል ከሆነና በሄሎ ታክሲ ጉዳይ ላይ በርካታ ግርግሮችና አለመግባባቶች እንደተፈጠሩ ካወቁ ይሄ በሄሎ ታክሲ የተፈጠረና እንዲህ ያሉ ግርግሮች ውስጥ ጀምሮ በህግ ቁጥጥር ስር ነበሩ። ይህንን እየታወቀ እችን ሴት ጨምሮ በሄሎ ታክሲ ጉዳይ ውስጥ ሲገቡም አስተውለናል። በእርግጠኝነት ታቋታላችሁ። በህግ ቁጥጥር ስር ከዋሉት ውስጥ አንዷ ስለነበረች ማለት ነው። ስለዚህ እንዲህ ያለና መሰል ተግባራት ላይ የተሳተፉ አካላትን አርቲስቶቹ ደግፎ ከጎን መቆማቸው ነው ወይስ የህብረተሰቡን ያለፈን ታሪክ አናቀውም ነው ወይንስ ደግሞ እኛም የድርሻችንን ካርታውን እንሳብ? ታዲያ ይህ ነው እነሱን የህግ ተጠያቂ ሊያደርጋቸው የሚችል። በዚህ ጉዳዮች ላይ አርቲስቶቹ ተሸውደዋል ወይንስ ደግሞ ለመሸወድ መክረው ተደርሶባቸዋል የሚለውን ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ብትሰጡ ህግ ደግሞ የሚለውንና የደረሰበትን መልሰን ወደ እናንተ የምናቀርብ ይሆናል። ተሰጥቷል። ሰዎች እንደዚህ ፐብሊክሊ መኪና ሲሰጣቸው ምናምን ማየት እንደምትመለከቱት እንግዲህ ቲክቶከሩ መንሱር ጀማልን ብቻም ሳይሆን ሌሎችም ቲክቶከሮች በዚህ ጉዳይ ላይ እንደተሳተፉና ከመሳተፋቸውን ባሻገር ደግሞ ቀጥለውም ደግሞ በርካታ ማስታወቂያዎችን ሲሰሩ ይስተዋላል። እዚህ ላይ እነ በረከትና እነ ቦቢቶሚ የሚባሉ ቲክቶከሮች በጉዳዩ ላይ አሉበት። የእነሱንም ጉዳይ የሚመለከተው አካል አብሮ ሊያየው ይገባል። የምትመለከቱት ነው እንግዲህ የሆነ ሰዓት ላይ እንደዛ ግርግር ሲፈጠር የነበረ ቪዲዮ ላይ እንዳያችሁት እንደዛ ታስሮ በህግ ሲጠይቅ የነበረን አካል አሁን ላይ ደግሞ ፍቃድ ሰጥቶ እንዲዘረፍ የተደረገው እንግዲህ በጊዜው በስልጣን ላይ ወደሞ ይሄን የንግድ ፍቃድ በሚሰጡ አካላት ነውና ከዚህ ጋር ታይዞ እንግዲህ አቶ አምባሳደር ዲና ሙፍቲ ይነሳሉ እና እሳቸው እንዴት አልታሰሩም የሚለው ነገር እንዲታሰሩ የሚል ጥያቄ አቅርቧል ባርሳ አቡነ ታዋርሲሳ። እሱን እንመለከታለን። መጀመሪያ ግን የሽመልስ አብዲሳ ንግግር ምን ነበር የሰሞኑ የሚለው ነገር አይተን እንመለስ። ጉቦ ሲጠይቋችሁ በቦክስ በሉ ሲሉ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ተናግረዋል። የንግግራቸውም እንግዲህ በርካቶችን እያነጋገረ ይገኛል። ርዕሰ መስተዳደሩም እንግዲህ ይህንን ነገር የተናገሩት በአጠቃላይ የኦሮሚያ ክልል የ2018 የበጀት ዓመት የስራ አፈጻጸምን ለመገምገም እንዲሁም ደግሞ በዛ ጉዳይ ላይ ለመነጋገር በአዳማ ከተማ በተገኙበት ወቅት ነው ይህንን ንግግር የተናገሩት። ርዕሰ መስተዳደሩ አክለውም እንግዲህ ጉቦ ሲጠይቋችሁ ለኃላፊዎቻቸው ተናገሩ፣ ኃላፊዎቻችሁ ካልሰሙም ለእኛ ተናገሩ፣ እኛ ካልሰማናችሁም በእጃችሁ በቦክስ እንዳትለቋቸው ሲሉ ጭምር ነው የተናገሩት ርዕሰ መስተዳደሩ። ከዚህ በተጨማሪም እንግዲህ ሌባ ጥቅም የለውም፣ ሌባ መወገድ አለበት፣ እኔም በሆን እንኳን መወገድ አለብኝ፣ ሀገርና ሕዝብ ደግሞ መቀጠል አለበት ሲሉም ጭምር ነው የተናገሩት። ይህ ንግግራቸው እንግዲህ በርካቶችን እያነጋገረና እያስገረመ ይገኛል። መጥፋት ያለበት ሰው እኔም ቢሆን መጥፋት አለብኝ። በአሁኑ ሰዓት አዲስ ሰበር መረጃ ሰምተዋል። ጉቦ ጠያቂን በቦክስ በሉት ብለዋል ሽመልስ አብዲሳ። በጉቦ አንድም ሳንቲም አትስጡ ሲሉ ተሰምተዋል። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ የሚያስቸግራቸው ካለ ለኃላፊው ነገሩት፣ በኃላፊው ካልሆነ ደግሞ ለእኛ ነገሩን፣ በእኛም ካልተሰማ በእጃችሁን በቦክስ ቢሆን እንኳን እንዳትለቋቸው ብለዋል። ሌባ ምንም አይሆንም አይጠቅምም ሲሉ ተሰምተዋል። መጥፋት ያለበት ሰው እኔም ቢሆን መጥፋት አለብኝ ሲሉ ተደምጠዋል። ህዝብና ሀገር ደግሞ መቀጠል አለባቸው፣ እንቅፋት የሚሆኑትን እያጠፋ መሄድ ያስፈልጋል ብለዋል። የኦሮሚያ ክልል ርዕሰ መስተዳድር ኦቦ ሽመልስ አብዲሳ በአዳማ ከተማ ውስጥ የክልሉ የዓመቱ የመጀመሪያው 6 ወራት የስራ አፈጻጸም ግምገማ መድረክ ላይ ነው ይህንን ለየት ያለ ንግግር ናገሩ ሰሙ። ይህ ንግግራቸው እንግዲህ ወጥቶ ብዙ ሲያነጋግር ነበር። በጣም የሚበረታታ ሊመሰገን የሚገባ ንግግር ነው። ወደ ተግባር ቢለወጥም መልካም ነው ብዬ አስባለሁና ሆነን ለመናገር የምንመለከተው ያው ስለዚህ ጉዳይ አሁን ተበርሲ ያነሳው ሐሳብ አለ፣ እሱን አስመለክታቸዋለሁ። እንደ ግለሰብ ግን ማንሳት የምፈልገው ነገር አይደለም በቦክስ ማለት ገና ፋችንን ስንከፍት ራሱ መቼ ያስቀምጡናል። ታሱናላችሁ እኮ
አይደለም ሌቦችን ቦክስ ብለን እዚህ ጋር ሌቦችን እያጋለጥን ስለሆነ የታሰር ነው የምንገኘው። ደግሞ የተለያየ ዛቻን ማሰለሰብን ነው የሚገኘው። ይሄን ነገር ያደረጉ ሰዎች ታስረው አይተናል። ታግተው የሆነ ግለሰብ ለምሳሌ ያክል ብዙ ሰው አለ እንደዚህ ታገተ። ወንድማችን አቤላ ቡና የምታስታውሰው ከሆነ ከዚህ በፊት አንድ ወር በፊት እናስታውሳለን። እና እዚያ ቪዲዮ እንሰራበት ነበርና አንድ ገቢ ጉታ የሚባል ፓስተር ነኝ ባይ ከህዝቡ ገንዘብ ዘርፎ ያልሰራ ወንጀል የለም፣ ወንጀለኛ ነው ግለሰቡ፣ ፓስተር ነኝ ይላል። ይሄን ነገር አንድ አቤላ ቡና የሚባል ወንድሙ አለ፣ ጴንጤ ነው፣ ያጋልጣል። ይሄን ነገር ስላጋለጠ ብቻ ማስፋይል ይከበት ነበር። ልጁም ግን ያው ከእውነት ጎን ስለቆመ አይ ይሄን ነገር አላቆምም ከህዝቡ ጎን ቆማለሁ ብሎ ሲያጋልጥ ነበር። በመሃል ልጁ ታገተ። ልጁን ያገተው ማን ነው ሲባል ገቢ ጉተማ ነው። ልጁ ከመታገቱ በፊት ዛሬ ከታገትኩኝ የሚያግተኝ ገቢ ጉተማ ነው ብሎ ተናግሮ ነበር። በደሞ ቀድማ ሳውቆ ለሰው ቪዲዮ ልኮ አስቀምጦ ነበር። ይሄ ቪዲዮ ከደረሳችሁ ምናልባት ታሰሪያለሁ አሊያም በሆኑ ህገወጥ በሆኑ አካላቶች ቁጥጥር ስር ውያለሁ ማለት ነው። ልጁ ታገተ፣ ቪዲዮ ተለቀቀ። ልጁን አግቶ ስንት ቀን ነው? 3 4 ቀን 5 ቀን አንድ ክፍል ውስጥ ካስቀመጠው በኋላ ካስደበደበው በኋላ መንገድ ላይ ጥሎት ነው ሄደው። መንገድ ላይ የጣለው ልጅ ነው ከመንገድ ላይ ተነስቶ ወደ ፖሊስ ጣቢያ ተወሰደ ራሱ። ለዛውም እዚሁ አዲስ አበባ ውስጥ ነው። ሌላው ክፍለ ሀገር ማለት አይደለም፣ አዲስ አበባ ውስጥ። ይሄ ግለሰብ ተጠየቀ ነው ስንመለከት አልታሰረም። ኦኬ ምን ለማለት ፈልጌ ነው? አይደለም በቦክስ ማለት አይደለም ቃላትን መወርወር፣ ገና እንደዚህ በሚዲያ ራሱ የምንናገረው ላይ ራሱ መች ደገፋችሁን ወይ ደግሞ መች ከጎናችን ቆማችሁ ትክክል ናችሁ፣ ይሄ ነገር መጋለጥ አለበት፣ ወንጀለኞች መታሰር አለባችሁ ብላችሁ መች ከኛ ጎን ቆማችሁ? እንደዛ ቢሆንማ ወይ ደግሞ እንደዚህ የምታበረታቱ ቢሆን ወንጀለኞችን ሌቦችን ይጠፉ ነበር። ነገር ግን አሁን ላይ እንደዚህ የሚሉ አካል በራሱ አትስረቁ የሚል አካል በራሱ ሌባ ነው የተቸገር ነውና ኤኒዌይስ በዚህ ጉዳይ ላይ አሁን ታዋሪሳ ምን አለ የሚለው ነገር እንመልከት። በቦክስ በሏቸው አሉ ኦቦ ሽመልስ አብዲሳ። ጉቦ ለማንም እንዳትሰጡ፣ ጉቦ ስጡን ብለው ካስቸገሯችሁ ለአለቆቻቸው ተናገሩ። አለቆቻቸው መፍትሄ የማይሰጧቸው ከሆነ ለእኛ ንገሩን። እኛ መፍትሄ የማናመጣ ከሆነ በቦክስ በሏቸው አሉ። እስቲ እናዳምጠው። ጉቦ ሳንቲም ተኮ ከኒና nama sirrakkisoo jiraate hoogganaa isaatti madda hoogganaa isaan dhaga'u taanaan nutti madda nu illee dhageenyu taanaan harkaan ኦቦ ሽመልስ አብዲሳ እንደሚሉት በቦክስ የሚመለስ የድሮ ሌባ ያለ መስሏቸዋል። አሁን ላይ እኔ ትልቅ የማዝንበት መርማሪ አካላት በተለይ ንጹህ ልብ ይዘው ትንሽ ደሞዝ እየበሉ አንድን የወንጀል የሌብነት ምርመራ አጠናቀው ከግብ የሚያደርሱ በተለይ የፖሊስ አባላት ብዙዎቹ ያው እነሱም ከዚህ ውስጥ የጸዱ አይደሉም፣ ግን ሁሉም አይደሉም። በጣም ንጹህና ለሙያቸው ተገዢ መርማሪ አካላት አሉ። ለምሳሌ አንድ የሆነ ክሩ ለምርመራ ቢቋቋም ጥቆማ ይመጣል። ያን ጥቆማ እንዲመረምሩና ከግብ እንዲያደርሱ የሆነ ክሩ ይቋቋማል። ከዚህ ጀምሮ ችግር ይፈጠራል። ከዛ ውስጥ ከተቋቋሙ ክሩ ውስጥ መካከል አንዱ ባንዳ ሊሆን ይችላል። ምርመራው እንዳይደረግ የሚያሰናክል የተለያዩ ሰበቦችን የሚፈጥር ገንዘብ አገኝበታለሁ ብሎ የሚያስብ ከተመርማሪ አካላት ጋር እሽኮሎ ላይ የሚል አባል ታገኛለህ። ይህንን መከራ አልፈ መረጃ ማሰባሰቡ በራሱ ሌላ ጣጣ ነው። መረጃ አሰባስበ እነዛ መረጃ ደግሞ እንደገና መተንተን ሌላ እንትን ነው የሚፈልግ፣ ቻሌንጅ ይፈልጋል። በዛ ላይ ተመርማሪ አካላት በራሳቸው ከፍተኛ የጉቦ መጠን ይዘውልህ ይቀርባሉ። አንተ ካለ የኢኮኖሚ አቅም አንጻር ሊያደረድር የሚችል ወደዛ የሚችል ሊወስድ የሚችል አቅም ይዘውልህ ይመጣሉ። ከዛ ውስጥ ከክሩ አባላት መካከል የተሸነፉ ሰዎች ሊኖር ይችላሉ። ይሄንን አልፈህ ምርመራህን ጨርሰህ ለአቃቢ ሕግ ስታቀርበው አቃቢ ሕግም እንደዚህ አይነት አመል ሊኖርበት ይችላል። እነሱ ጋር ይመጣሉ ሌቦቹ፣ ይሄንን አትክሰሰው የሚሉ እንደገና አቃቢ ሕጎች በራሳቸው የመረዳት አቅም ላይኖራቸው ይችላል። እነዚህንም ማስረዳትና እንዴት ይመራል፣ እንዴት ነው ክስ መመስረት ያለብህ የሚለውን ከባድ ክርክር ነው እንትን የሚገጥምህ። እነሱ ቆራጥ መሆን አለባቸው ለመክሰስ ከማስረጃውና ከጭብጡ ጋር የተመሳሰለ የተጣጣመ ክስ መመስረት አለባቸው። ይህንን እንኳን መስርተህ
ይህንን እንኳን አድርገ ክስ ከመሰረትክ በኋላ ደግሞ ያው ህግ እኮ ጆሮ እንጂ አይን የላት። ዳኛው ማስረዳት ይጠበቅብሃል። አንተ የተረዳኸውን ነገር ዳኛው ማስረዳት ይጠበቅብሃል። አቃቢ እዚህ ጋር አቅም ላይኖረው ይችላል፣ ወይም ደግሞ ሌቦቹ እዛም ዳኛ ጋር ደርሰው ሊሆን ይችላል። ምንም አታመጣም። ለዚህ ነው ብዙ ጊዜ ትላልቅ ወንጀሎች ሰርቶ በቢሊዮን የሚቆጠር ወንጀል ሰርቶ ዳኛው በ100,000 ብር ዋስ ውጣ ይሏል። ለምሳሌ እኮ ከ100 ቢሊዮን ብር በላይ መንግስት ላይ ጉዳት አደረሱ ተብለው የተያዙ 22 አቋማሪ ድርጅቶች ተፈተዋል እኮ። ስለዚህ ኦቦ ሽመልስ አብዲሳ እንደሚሉት በቦክስ ተመቶ የሚመለስ ሌባ አሁን ላይ የለም። እኔ ዋናው ችግር የመንግስት ችግር ነው። ሌብነትን ለመከላከል የሚሄድበት መንገድና እርምጃዎቹ በጠቅላላ ደካማ ናቸው። እርሶ እንዳሉት በቦክስ ተመቶ የሚመለስ ሌባ አይሮጥም። አሁን ላይ እኮ ሌባ ታንኪዩ በጣም ይሄ ነው እንግዲህ ራሱ የሚመለከተው አካል ወይ ደግሞ ይሄ መንግስት የተባለው ተቋሙ በራሱ ይሄን ነገር ለማስቆም ፍላጎቱ ያለው አይመስልም። ስትመለከቱ አንድ ጊዜ ያ በቃል እኔ በምናምን ላለው የፖለቲከኛ ንግግሩን አትነው ተግባሩን እንጂ የሚባል አባባል አለና ምንም ፈንክቶት ግደሉት ብትሉም ራሱ ልናምናችሁ አንችልም። ኦኬ ተግባራችሁ ሌላ ስለሚሆን ማለት ነው። የፖለቲካ አካሉ ደግሞ በዚህ ስልጣን ውስጥ የምትገኙ ከትንሽ ትልቅ ስልጣን ያላቸው አካላት ማለት ነውና አንድ ቦታ ስንሄድ የሆነ ትሆናላችሁ፣ ሌላ ቦታ ደግሞ ስንሄድ ያ ነገር ነው የምንባለው እና አንተ ተመልሰን ስንመጣ ደግሞ ያ ነገር ነው የምንባለውና ያው ቃላችሁ ማመን ይከብዳል ተግባራችሁን እንጂ ወንድማችን አሁን ተዋርሳ እግዚአብሔር እንደተናገረው እናንተ በራሱ ትፈልጉታላችሁ። ይሄን ነገር ከፈለጋችሁ ይሄን ነገር የሚያደርጉ አካላትን ማበረታታት ነው ያለባችሁ ያስባሉ። ደግሞ ይሄን ነገር ለማጋለጥ የሚተጉ ለምሳሌ ያከለ ትናንት አይተን ነበር አንድና ውርታ ባርሳ ያሉ እንደ ፍንቴክ አይነት ሀገርን እየዘረፉ ያሉ ህዝብን ለህዝብ መሞት ወይ ደግሞ ለሰው መሞት ጥያቄ ሆኖ ከመንግስት ገንዘብ እየዘረፉ ያሉ ወይ ደግሞ የህዝብ ገንዘብ እየዘረፉ ያሉ ሰዎችን ለሚያጋሉ ሰዎች ማበረታቻ ሲደረግላቸው ሌሎችም ከስር ይነሳሉ። ነገር ግን እነዚህም ራሱ እብን የሚያስፈራ መንግስት አካላት አሉ። ራሱ ሲናገር ነበር። ኦኬ የከክፍለ ከተማ ነው ሄጄ ለመክሰስ ሞክሬ ስላልተቀበሉኝ ሌላ በተቀየረ የከሰስኳቸው ሲል ነበር። አንድ ፍንቴክ ራሱ ትናንት አይተን ነበር። ተመልካቾች ማየት ሞክሩ እና እናንተ ባው ተፈልጉታላ በቦክስ በሏቸው በእንትን በሏቸው አይደለም። ኦኬ ቦክስ ብለን ከታሰረን ነገ መጥቶ ነገ ዛሬ የሆነ ሰውዬ ጉቦ ጠይቆኝ ቦክስ ብዬ ከታሰርኩኝ መጥቶ ያስፈታኝ ሽመልስ አብዲሳ ብገደል ራሱ ሊያስቆምልኝ አይችልም። እና በዚህ መንገድ እንትን ማለት ነው ብዬ አላስብም። ሊሆን ይችላል እኮ ትክክል ትሆናላችሁ እኮ ግን በተግባር ስንመለከት ያ ነገር መሬት ላይ ወርዶ ህይወት የለውም፣ አይሰራም። አሁን ሽመልስ አብዲሳ ያሉት ነገር መሬት ላይ ወርዶ ሊሰራ አይችልም። በቦክስ በሏቸው ከዛ ወደ ቤታችን እንሄድኛ ወይስ ገብተን እንታሰር ወይስ እንገደል? እና ገና ከጀምሮ በቦክስ ስለወደሰ ሰው የሚጠብቀን ሰው አለ ብዬ ባልተጣላ አለ ብዬ አላምንም አሁን ላይ። እና ሌላ ቦታ እንሂድ፣ ክፍለ ሀገር እንሂድ፣ እዚሁ አዲስ አበባ ላይ ለመስራት ሞክሩ። እስቲ ሌላ ቦታ አትሂዱ፣ አዲስ አበባ ውስጥ ለመስራት ሞክሩ። መዲና እንደመሆኗ መጠን ትልቅ ከተማ እንደመሆኗ መጠን እስቲ እሷ ላይ ብቻ ሌሎችን ለማጽዳት ሞክሩ፣ ሙስና የሚሰሩ አካላትን ለማጽዳት ሞክሩ። በዛ መንግስት ተቋም የሚገኙ ኦኬ አሁን ላይ ችግሩ የውጭ ሀታ ተደረሙ እኮ እዛ መንግስት ተቋማት ውስጥ የሚገኙ ናቸው። በመንግስት ተቋማት ውስጥ ሌቦች ቢጸዱ ውጭ ስለምን ሌቦች አይኖሩ? በተቻለ አቅም ይሄን ነገር ራሱ የሚመለከቱ አካል መንግስት በራሱ በተቻለው መጠን ይሄን ነገር ለማስቆም መስራት አለበት። ይሄን ነገር ለማድረግ የሚመክሩ የሚዲያ ሰዎችንም ሆነ የሚጽፉትን ቪዲዮ የሚሰሩትን እንደናውን ተባሳዩትን ደግሞ ማበረታት አለበት ብዬ አስባለሁ። እሱ ብቻ አይደለም ባይዘው ከዚህ ጋር ታይዘው እንደ ምሳሌ ማንሳት አስፈላጊ ከሆነ እንደ አምባሳደር ሙፍቲ ያሉ አካላትን ማንሳት እንችላለን። ይሄንን እንግዲህ በዘርፊያ የተቋቋመ አካል አምባሳደር ሙፍቲ ልጅ አይደሉም፣ ትልቅ ሰው ናቸው። እነዚህ አካላት እንግዲህ ድሮ ገና ከጀምሩ ከኢህአዴግ ዘመን ጀምሮ ነበር ዝርፊያ ውስጥ የገቡት። እነዚህ የፍንቴክ ባለቤቶች ወይ ደግሞ ፍንቴክ ላይ በዚህ መንገድ ዝርፊያ የፈጸሙ ሰዎች በፍንቴክ በኩል ድሮ ገና ከጀምሩ ከድሮ መንግስት ጀምሮ ነው ሲፈጽሙ የነበሩ። አምባሳደር ሙፍቲ ያው የኛ ሀገር ባለስልጣናት እንደንትን ነው ነቂጣ ነው የሚገለበጡት እንጂ አይለቁም፣ አይነሱም። የሆነ በመንግስቱ ሰዓት ያለ ሰው ያው ዛሬ ስልጣን ላይ ታገኙታውን ሲያላችሁ በኢህአዴግ ሰዓትም ያለ ዛሬ ታዩ ሲያላችሁ እድሜው ከረዘመ ጊዜ አፈቀት የሆነ ድሮ በኃይለ ማርያም ዘመን በሚኒሊክ ዘመን የነበረ ባለስልጣን ዛሬም ስልጣን ሊሆን ይችላል ስለማይወርዱ ነው። ያው ይሄን ይመስለኛል አይ ቲንክ ሀገራችን ወደ ኋላ ያስቀራት የሚገኙ የተማረ አካል ከስር አለመተካት። ኦኬ ዘመኑን የሚዋጅ አካል ከስር አለመተካት፣ የመጣው አካል ብቻ ራሱ ይዞ መንቀሳቀስ። 4 ዓመት ሙሉ 8 ዓመት ሙሉ አንድ ሰው አንድ ስልጣን ላይ ኦኬ ስልጣኑ ቢቀየር እንኳን ወይ ይቀይራል እንጂ ስልጣን ላይ አይነሳም በራሱ ወይ ደግሞ ሌላ ቦታ በቃ የሆነ ከንቲባ የነበረ አካል ምክንያቱም ከከንቲባቱ ሊነሳ ይችላል። ግን ይሄን ያክል እኮ ሊሄድ አይችልም። ከሆነ ዓመት ባዶ ከንቲባነት ይመለሳልና
እነዚህ አካል ምን ለማለት ፈልጌ ነው፣ ዲና አምባሳደርና ሙፍቲ በጊዜው የነበሩ ሰው ናቸው፣ ያውቁታል። በዚሁ አካባቢ በዚሁ በመንግስት አካባቢ የነበሩ ሰዎች ስለነበሩ ይሄን ድርጅት ዘራፊ እንደሆነ ያውቁታል፣ ወይ ደግሞ የፊንቴክ ባለቤት ዘራፊ እንደሆነ ያውቃሉ። ወደዚህ ጉዳይ ነው የገቡት እያወቁና ይሄ ነገር እንግዲህ እንዲታሰሩም የጠየቀ ይገኛል። ማን ነው አሁን ተባርቲሳ ለማየት እንሞክር። ዲና ሙፍቲ ያለመከሰስ ዲና ሙፍቲን ያለመከሰስ መብት አላቸው፣ ፓርላማ አባል ናቸው። ስለዚህ ከፓርላማ አባል ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስና የፍትህ ሚኒስቴር እንትን ነው። ፓርላማውም በዚህ መሃል ኃላፊነት አለበት። ስለዚህ የኔ ስራ አይደለም እሱ። ኦልሬዲ እኔ ዲና ሙፍቲንም ሆነ ማንኛቸውም አካል ፈርቼ ማለት ሚኒስተር ዴታዋል፣ የትራንስፖርት ሚኒስተር ዴታዋል፣ የትራንስፖርት እነሱ ብቻ አይደሉም እኮ ያልተያዙት። ልንገርህ ታደለ ሮባ አምባሳደር ነው። ፓርቲሲፔሽኑ የዛ ውስጥ ያለው ፓርቲሲፔሽን ደካማ ነው። ሁለተኛ ሌላ ሁለት ቲክቶከሮች አሉ። ሚኪ የሚባለው ቅድም የዘፈንኩልህ ዘፈን እሱ ላይ የዘፈን እነሱ ሁለት ልጆች አንድ ጊዜ አስተዋውቋል። እንግዲህ ዳንኤል ዮሐንስ እዛ ክሊፕ ሰርቶላቸዋል። ለሱ ማካካሻ ይመስለኛል መጥቶ እዚህ አንድ ፕሮሞሽን ሰርተዋል። ትዕግስት አለች፣ ትዕግስት ጋዜጠኛ ትዕግስት ፓርቲሲፔሽናቸው ነው። ዋቴቨር ምንም ሆነ ምንም የመያዝ የመልቀቅ የኔ ፋንታ አይደለም፣ የፖሊስ ፋንታ ነው። ፓርቲሲፔሽናቸው አስማች ሰዎች ላይ ተጽዕኖ አላያሳድርም ወይም ደግሞ ሪዛልት አላከስቼ ላሳስራቸው አልችልም ካለ ሊተዋቸው ይችላል፣ ወይም ደግሞ ሰሞኑን ሊለቀሙ ይችላሉ፣ አላውቅም። ስለዚህ እነዚህ ሰዎች ያሉበት እንደየ ተጽዕኗቸው ደረጃ ተይዘዋል። እዚህ ጋር ትልቁ ወንጀል ልንገር፣ በተለይ አብርሃም ግዛው አንድ ቦታ አልነበረም። ሄሎ ታክሲ ላይ በፊት ለፊት ታይዋል። ሄሎ ታክሲ ላይ ነበር። ፊንቴክ ኢንቨስትመንት ላይ በየቦታው ታይዋል። 2 በልልኝ። ዳሶማ ትሬዲንግ ላይ እንደገና ታይዋል። 3 በልልኝ። ሳያውቁ ነው ልትለኝ አልችልም። አሁን ዳሶማ ትሬዲንግ በቅርብ ገና ዋዜማ ላይ ያዘጋጀው ዳሶማ ትሬዲንግ እሱ ላይም ሌላ ማጭበርበር ተከስቷል። እዛ ላይ ሁላ ሰው እያለ ስለዚህ አላወቁም ነበር የሚለው እንዲሁ ከህግ ለማምለጥ ካልሆነ የሚሆን ነገር አይደለም። ኦልሬዲ የነበሩና የሚያውቁና በጓደኝነት ደረጃ የሚተዋወቁ ናቸው። እነዚህ ሰዎች እንደየደረጃቸው ማለት ነው የሚተዋወቁ ናቸው፣ ያውቃሉ። ወይም ደግሞ ሆን ብለው ገንዘባቸውን በማስቀደም የሰሩ ፕሮሞሽን የሰሩ ናቸው። ይሄ እስር በዚሁ አጋጣሚ ገንዘብ ስትል እኔ ራሱ ፈቃዱ እስካልሆነ ድረስ እዚሁ መቶ ወይ እኔ በሌላ መድረክም ካልገለጸው በስተቀር ማስታወቂያውን ከሰሩት መካከል አንዱ እንዲያውም እሱ ራሱ ከውሉ ውስጥ መኪና ነው፣ ግን መኪናም እንዳልተሰጠው አውቃለሁ። እኔ ራሴ በግሌ ፈቃዱ ስላልሆነ ነው የማልጠቅሰው ስላላማቅ። በዚህ ማስታወቂያ ያገኙት ጥቅም ምንድን ነው? እንግዲህ የፖሊስ ሪፖርት እንደሚያመለክተው እያንዳንዳቸው የ8 ሚሊዮን ብር የሚያወጣ መኪና ተቀብለዋል። ፖሊስ ነው ያወጣው፣ ይሄንን እኔ አይደለም። 8 ሚሊዮን ብር ከገንዘቡ ውጪ 8 ሚሊዮን ብር የሚያወጣ ንብረት ተቀብለዋል። ከገንዘቡ ውጪ ሰራዊት ፍቅሬ ይሄንን በስጦታ መልክ ነው የተቀበለው። አሁን በስጦታ መልክ ስትል ስጦታ በራሱ የራሱ የታክሴሽን ፕሮብሌም አለ። 30% የታክስ መክፈል አለበት። ለምን ስጦታ ተደረገ? ያው ከታክስ ለመሸሽ ሊሆን ይችላል፣ አላውቅም። ግን ፖሊስ ሁሉም እንትኖች ተቀብለዋል። 8 ሚሊዮን ብር የሚያወጡ መኪኖችን ተቀብለዋል ብሏል ሪፖርቱ። ወደ መንሱርን አግኝቸው ነበር ወዳልከኝና ሰሞኑን ወደ ሰማኋት አንድ ድምፅም አለች እና እሷንም እንድታብራራልኝ እፈልጋለሁ። በተለይም ደግሞ ከአንተ ጋር ለምንድን ነው እኔ እናንተ የሚል ንግግር መንሱር በዚህ የሰንዙ ህግ አለች። የሰንዙ ህግ ምቹ የሚሆነው ሌላ ጊዜ ትምህርት ሊሆነው ይችላል። የሰንዙ ህግ ምን ይላል? አርፎ የተቀመጠ ጠላትህን ሄደ ነካካው። ስትነካካው ይናደዳል። ሲናደድ ሚዛኑን ያጣል። ሚዛኑን ሲያጣ ማስተዋል ይሳነው። ማስተዋል ሲሳነው ሊወጋ ይመጣል። ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመት፣ ድክመትህ ወደ ጥንካሬ ይቀየርበታል።
ይህንን ፕሪንሲፕል መንሱር ላይ በትክክል ነው የሰራውበት። እዚህ ፎቶ ላይ የምታዩት ሰው ማን ነው? እንደዚህ ቀይ የተሰመረባቸው አንደኛው አብርሃም ግዛው ነው። ሁለተኛው አምባሳደር ዲና ሙፍቲ ነው። ይሄን ፎቶ የተነሱት የዘንድሮ የገና ኤክስፖና ባዛር ላይ ነው። ይህንን ፕሮግራም ያዘጋጀው ዳሶማ ትሬዲንግ ነው። ዳሶማ ትሬዲንግ ማን ነው ብለን ስናየው ደግሞ ዳሶማ ትሬዲንግ ማለት የፊንቴክ ኢንቨስትመንት ባለቤት የሆነው የአቶ ዳንኤል ዮሐንስ እና እስጢፋኖስ ዮሐንስ የወንድሙ ነው። እንግዲህ ይህን ፕሮግራም የዳንኤል ዮሐንስ እና እስጢፋኖስ ዮሐንስ የሁለት ወንድማማቾች ንብረት የሆነውን ዳሶማ ባዘጋጀው የገና ኤክስፖ ላይ የተገኙት እነዚህ ሁለት ሰዎች ናቸው። አንድ በሉልኝ። ይሄኛው ደግሞ የባለፈው የነገርኳችሁ ቴዎድሮስ ካሳሁን የሄሎ ታክሲ ስፖንሰር ባደረገው ላይ ነው። ማንን ታያላችሁ? እነዚህ እዛ ጋር ከኋላ ያለው የተሰመረበት ማን ነው? አብርሃም ግዛው። ፊንቴክ ላይ እና አብርሃም ግዛውን አሁን የታሰሩ ሰዎችን ኤቭሪዌር ነው የምታገኟቸው። እንግዲህ የዚህን ታሪክ ካወቅ ነው አብርሃም ግዛውን ብቻውን ወስደን ብናየው ሄሎ ላይ ነበረ፣ ፊንቴክ ላይ ነበረ፣ ዳሶማ ላይ ነበረ ማለት ነው። 3 ቦታ። እነዚህ 3 ቦታዎች ላይ እያለ እንግዲህ ይሄ ካምፓኒ በሶስተኛ ዙር ነው የመጣብን ዳሶማ ብሎ ራሱን ማለት ነው። 3 ቦታ ላይ ያለ ፊንቴክ ኢንቨስትመንት እንደዚህ አጭበርባሪ ነበረ ስለመሆኑ አላቅም ሊለን አይችልም። ማስረጃዎቹ እነዚህ ናቸው። በእርግጥ አሁን የቴዎድሮስ ካሳሁን ስካይላይት ሆቴል እንኳን ደህና መጣህ አቀባበል የተደረገለት ቴዎድሮስ ካሳሁን ምንም አያውቅም። እውነት ለመናገር ስለ ፕሮግራሙ ጓደኞቹ ናቸው ያዘጋጁት የተባለው። ሌላ ክፋት የለውም። እንኳን ደህና መጣ ነው፣ እንኳን ዶክትሬቱን አገኘህ ነው። ስለዚህ ቴዎድሮስ እዚህ ጋር ምንም የሚያገባው ነገር የለም። አንዳንድ የድል አጥባይ አርበኞች ግን ነገሩን ፖለቲሳይዝ ለማድረግና ቴዎድሮስ ላይ እኔ የሆነ ነገር እንዳገኘሁበት አይነት ነገር። በእርግጥ ቴዎድሮስ ላይም የሆነ ነገር ካገኘው እስካሁን ድረስ አላገኘሁበትም። እንኳን እሱ አይደለም ባለቤቱ ሀምሰለት ሙጬ ፊንቴክ ኢንቨስትመንት የሰጣትን የአምባሳደርነት እንትን እምቢ ብላለች። ለዚህ ልትመሰገን ነው የሚገባው። እነ ሉላ ገዙንም እነ ጸገነት አበበንም በዚህ አጋጣሚ ልናመሰግናቸው ነው የሚገባው። ነገር ግን የቴዎድሮስ ካሳሁን ስም ለምን ተነሳ? አውዱን መረዳት ያስፈልጋል። እነዚህ ሰዎች እንግዲህ ዝም ብለው ሲንዘላዘሉ የነበሩ ሰዎች ከድል በኋላ መጥተው ነገሮቹን እንደዚህ ፖለቲሳይዝ ለማድረግ የሄዱበት መንገድ አዋጭ አይደለም። ቴዎድሮስ ካሳሁን ከዚህ በፊትም ነግሬዋለሁ። እሱ ምንም የሚያውቃቸው ነገሮች የሉም። ጓደኞቹ ናቸው ይሄን ፕሮግራም ያዘጋጁ። ዋናው ነገር ምንድነው? እሱ እነዚህ አርቲስቶችና ቲክቶከሮች ፊንቴክ ኢንቨስትመንትን አላቀውም ነበር፣ እንደዚህ አይነት ድርጅት መሆኑን አላቀውም ነበር የሚለው ነገር በማስረጃ እንዳረጋገጥላችሁ ከ1 2 3 ጊዜ ያቁታል ለማለት ነው የአውዱ ማጠንጠኛ የሚሆነው። ስለዚህ ቴዎድሮስ ካሳሁንም ቢሆን የሆነ ችግር ከተገኘበት ዜጋ ነው እንትን ይላል። እስካሁን ባለው ነገር ግን ቴዎድሮስ ካሳሁን ምንም የሚያውቀው ነገር የለም። ከስራችኋል፣ ፖለቲሳይዝ ለማድረግ የፈለጋችሁ ሰዎች። ይህም ብሎ ነበር የሆነ ሰዓት ላይ ወንድም አሁን ተዋሽሳና ሰው እዚህ ጋር ወደ እኔ ፖይንት እንመለስ። እሱለታውና አምባሳደርና ሙፍቲ በዚህም ላይ እንመለከታቸዋለን። ከአንዴም 2 ጊዜ ከሁለቴም 3 ጊዜ እናገኛቸዋለንና ይሄ ነገር በራሱ የሚያስጠይቃቸው ነገር ነው። የተለያዩ ሰዎች እንግዲህ ለምንድን ነው የማይጠየቁት? ያለ መከስ መብት ብቻ ስላላቸው እንደፈለጉ መሆን ይችላሉ፣ እንደፈለጉ ወንጀል መስራት ይችላሉ ወይ የሚል ጥያቄ የተነሳ ስለሆነ የሚመለከታቸው አካል በዚህ ጉዳይ ላይ እንግዲህ ምላሽ ይሰጡበትና የሚጠይቁ አካል ጠይቁ ማለት ፈልጋለሁ። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። በቀጣይ እንግዲህ አዲስ ነገር ካለ ይዤላችሁ የምቀርብ የሚሆነው ላይክ እና ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያደርግልን። ቸር ቆዩልኝ።